የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአውሮፓ ህብረት ሚኒስትሮች የአውሮፓን የጋራ ወታደራዊ መከላከል ኃይል ለማሳደግ ያግዛል ያሉትን 150 ቢሊዮን ዩሮ ለማሰባሰብ የሚያስችላቸውን የድጋፍ ማዕቀፍ አጸደቁም። ድጋፉ ከ27ቱ የህብረቱ አባል ሀገራት የ26ቱን ይሁንታ አግኝቷል። ውሳኔው የአውሮፓን የደህንነት ዋስትና ለማረጋገጥ የመጨረሻው አማራጭ ተደርጎ ተወስዷል። ባልደረባችን ትዕግስት አብርሃም በትንታኔ ተመልክተዋለች። የሩሲያ ዩክሬን ጦርነት የአውሮፓ ህብረት ሐሳቡን ጥሎ እንዳይተኛ ካደረገው 3 ዓመታት አለፉ። አሁን ላይ የህብረቱ የእንቅልፍ ሁኔታ አንድ አይን በስጋት ተገልጦ አንድ አይን ተጨፍኖ አይነት ነገር ነው። ከዩክሬን ቀጥሎ ቀጣይ የሩሲያ ሚሳኤሎች ማረፊያ ልንሆን እንችላለን የሚለው ስጋት ነው የዚህ ሁሉ ምንጭ። እንደተፈራውም በቀጣይ የሩሲያ ፈሙዝ ወደ ህብረቱ ከዞረ እርግጥ ይህ የሩሲያ ጡንቻ መቋቋም እንችላለን ወይ የሚለው ነገር ለብዙዎቹ የአውሮፓ ሀገራት ጥያቄም ቀጥሎም ስጋትም ሆኗል። የአዲሱ የአሜሪካ መንግስት አስተዳደር ከሩሲያ ጋር ያለው በስስት የመታየት ሁኔታም የህብረቱን ስጋት ይበልጥ አሳድጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ዩክሬን ጉዳይ ላይ የያዙት አቋም ለህብረቱ አባል ሀገራት ተማምነው የተደገፉት ምርኩዝ ሲሰበር አይነት ሆኖባቸዋል። ይህም የህብረቱ አባል ሀገራት እርስ በርስ እንዲተያዩና አማራጫቸውን እንዲፈልጉ አድርጓቸዋል። ራሳችንን ከሩሲያ መከላከል የምንችልበትን አቅም መገንባትና ማሳደግ ይገባል በማለትም አስነስቷቸዋል። ለዚህም ያግዘን የህብረቱ አባል ሀገራት ስራ አስፈጻሚዎችን የያዘው የአውሮፓ ህብረት ኮሚሽን ባሳለፍነው ሚያዝያ ወር ላይ ነበር የህብረቱ አባል ሀገራት ህብረቱ ለጋራ ለሚያቋቁመው የመከላከያ ፕሮጀክት እገዛ ማድረግ የሚችልበትን መንገድ ለመፍጠር የሚያስችል ፕሮጀክት የነደፈው። ይህም ፕሮጀክት ከበርካታ ዙሮች በኋላ ዛሬ የህብረቱ ሚኒስትሮች በብራሰልስ አድርገውት በነበረው ስብሰባ መጽደቁ ተሰምቷል። ህብረቱ ዛሬ ያጸደቀው የተባለው የድጋፍ ማዕቀፍም የ150 ቢሊዮን ዩሮ ወይንም 170.7 ቢሊዮን ዶላር ለማሰባሰብ የሚያስችል ነው። ከ27ቱ የህብረቱ አባል ሀገራት 26ቱ ይሁንታቸውን ሲሰጡ ሃንጋሪ የድምጸ ተአቅቦ እጅ ማውጣቷን ከዲፕሎማቶች መስማቱን ሮይተርስ ዘግቧል። የሃንጋሪ ተአቅቦ በህብረት ውስጥ ሆነው ልባቸው ግን ከህብረቱ ያፈነገጠባቸው ፕሬዝዳንቷ ቪክቶር ኦርባን አቋም ሊሆን እንደሚችል ይገመታል። ውሳኔው የአውሮፓ ሀገራትን ደህንነት ለማስጠበቅ የመጨረሻው አማራጭ ተደርጎ ተወስዷል ብሏል ዘገባው። የወቅቱ የህብረቱ ፕሬዝዳንትነትን የያዘችው ፖላንድ ውሳኔው በህብረቱ ደረጃ ለመጀመሪያ ጊዜ የጸደቀ የመከላከያ ኢንቨስትመንት ነው ብለዋለች። ይበልጥ ሀብትን በመከላከያ ላይ ፈሰስ በማድረግ በበለጠ ራስን መከላከል የሚያስችል አቅም መገንባት እንደሚቻል በመግለጽ ሮይተርስ እንደዘገበው የአውሮፓ ህብረት አቅሙን ለማደራጀትና የጋራ ወታደራዊ አቅሙን ለማሳደግ የህብረቱ አባል ሀገራት አለባቸው ያላቸውን ውስንነቶች ለመፍታት እየጣረ ሲሆን በእግረ መንገዱ ደግሞ ሀገራቱ በተናጠል በሚያደርጉት እንቅስቃሴ የህብረቱን የመከላከያ ኢንዱስትሪዎች የማጎልበት ግብን አስቀምጧል። ይህንን አቅም መገንባት የሚያስችለው የገንዘብ ምንጭ 65% መሰረታቸውን በህብረት ውስጥ ካደረጉ ኩባንያዎች ለመሰብሰብ ቀደው ይህን የህብረቱን ውሳኔ የሚደግፉ ሀገራት ኩባንያዎችም ቅድመ ሁኔታዎችን በማሟላት ይህን አስተዋጽኦ የሚያደርጉ ሲሆን እንግሊዝ ከአንድ ወር በፊት መሰል ስምምነት ከህብረቱ ጋር ማድረጓን ነው ዘገባ ያስታወሰው። የህብረቱ ስጋት ያልተገባ ነው ስትል የምትገልጸው ሩሲያ ህብረቱ ራሱን በወታደራዊ አቅም ለማደራጀት የሚያደርገውን ጥረት አውግዛለች። በውሳኔዎቹ የአልማዝን ጠባሳ ያየ የሚል የሚመስለው ህብረቱ ታዲያ የሩሲያን ጡንቻ ለመመከት ያስችለኛል ያለውን እንቅስቃሴ በመስራት ተጠምዷል። አሜሪካ በፕሬዝዳንት ዶናልድ ትራምፕ አቋም አስተማማኝ ድጋፍ ሆና መቀጠል ተስኗታል ቢባልም ትራምፕ በሽምግልና ጦርነቱን ለመክታት እየጣርኩ ነው ካልሆነ ግን ያመጣችሁትን ጣጣ እዛው ተወጡት እያሉ ነው። ጣጣው እስከምን እንደሚዘልቅ ለመገመት ቢያዳግትም አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ከውጭ በትንታኔ ወደምንመለከተው ጉዳይ ከማለፋችን በፊት መገናኛ ብዙኃን እያስነበቧቸው የሚገኙ መረጃዎችን በጥቂቱ ልንገራችሁ። ተሻሽሎ የነበረው የሁለቱ ሀያላን ሀገራት ግንኙነት ወደ ቀደመው ውጥረቱ እየተመለሰ ነው። ከዶናልድ ትራምፕ ወደ ስልጣን መመለስ በኋላ በአሜሪካና በሩሲያ መካከል ያለው ግንኙነት እንግዲህ መጠነኛ መሻሻል አሳይቶ እንደነበረ ይታወቃል። ሩሲያ ከዩክሬን ጋር እያደረገችው ባለው ጦርነትም አሜሪካ ቀድሞ ከነበረው አቋሟ በተለየ መልኩ ስትንቀሳቀስ ነበር። ጦርነቱን ለመቋጨት የሚያስችሉ ንግግሮችም እንዲሁ ሲደረጉ ቆይተዋል። በዚህ ሂደትም ሩሲያ ከፍተኛ ጥቃት ዩክሬን ላይ መሰንዘሯን ተከትሎ በሁለቱ ሀገራት መካከል የመጠነኛ መሻሻል አሳይቶ የነበረው ግንኙነት እንደ ቀድሞ መቀጠል አልቻለም። ትራምፕ በትሩስ ገጻቸው ላይ ፑቲን ላይ ጠንከር ያለ ትችት ትላንትና ከሰነዘሩ በኋላ በሩሲያ በኩል ምላሽ ተሰጥቷቸዋል። ትላንት እንግዲህ ትራምፕ ፑቲንን በሳት እየተጫወቱ ነው፣ በሩሲያ ላይ መጥፎ ነገር ሊመጣ ይችላል የሚል
ዛቻ የሚመስል መልእክት አስተላልፈው ነበር። የሩሲያው ከፍተኛ የደህንነት ኃላፊ ለዚህ የትራምፕ ዛቻ መልስ ሰጥተዋል። በትዊተር ገጻቸው ላይ ባሰፈሩት ጽሁፍ እኔ የማውቀው አንድ በጣም መጥፎ ነገር ሶስተኛው የዓለም ጦርነትን ብቻ ነው። ትራምፕ ምን ለማለት እንደፈለኩ ይገባቸዋል ነው ያሉት። እንግዲህ የሩሲያው ከፍተኛ የደህንነት ኃላፊ ሰርጌይ ላቭሮቭ ይህም እንግዲህ ሩሲያን ማንም ሊያስፈራራትና ሊዝትባት አይችልም የሚል ማስጠንቀቂያ ለመስጠት እየተጠቀሙበት እንደሆነም እየተገለጸ ነው። በሁለቱ ሀገራት መካከል ያለው ንግግርም ወደ ቃላት ጦርነት ያመራም ሊሆን ይችላል ሲል አልጀዚራ ዘግቧል። ይህ በእንዲህ እንዳለ ደግሞ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ወደ ቻይና ሊያቀኑ መሆኑን አርቲ ያስነበበ ነው። ፑቲን ወደ ቻይና የሚጓዙት የሁለተኛውን የዓለም ጦርነት ድል በቻይና ለማክበር ነው ተብሏል። ቻይና ጃፓን ድል የተነሳችበትን መስከረም ወርን ከሌሎች አሸናፊ ሀገራት በተለየ መልኩ ለብቻዋ የድል ቀን አድርጋ እንደምታስብ ይታወቃል። ፑቲንም የሚታደሙት እዚሁ ቀን ላይ ነው። የሩሲያ የብሔራዊ ደህንነት ምክር ቤት ኃላፊ ሰርጌይ ሾይጉ ደግሞ ከዚህ ቀደም ዢ ጂንፒንግ ወደ ሞስኮ መምጣታቸውን አስታውሰው ፑቲንም ወደ ቤጂንግ ለድል በዓሉ እንደሚያቀኑ ገልጸዋል። ይሁነትም እንግዲህ ከበዓል መታሰቢያነት ባለፈ የቻይናና የሩሲያን የጠበቀ ትስስር እያደገ መሄድ የሚያሳይ ጉብኝት ይሆናልም ተብሎ እንደሚጠበቅም ተገልጿል። ካናዳ ጠንካራና ነጻ ሀገር ናት ብለዋል ንጉስ ቻርልስ ሶስተኛ። ንጉሱ ከሰኞ ጀምሮ በካናዳ ጉብኝት ላይ መሆናቸው ይታወቃል። ንጉስ ቻርልስ በካናዳ የፓርላማ መክፈቻ ንግግር ባደረጉበት ወቅትም አሁናዊ የዓለም ሁኔታዎችን እንዲሁም ደግሞ ከአሜሪካ ጋር ያለውን ግንኙነት በተመለከተ ግልጽ መልእክት አስተላልፈዋል ነው የተባለው። የካናዳ ርዕሰ መስተዳደር የሆኑት ንጉሱ አሜሪካን ጨምሮ ከአጋሮች ጋር ያለው ግንኙነት እየተቀየረ ነው ብለው ስለ ካናዳ ሉዓላዊነት ደግሞ አጽንኦት ሰጥተው ተናግረዋል። ዶናልድ ትራምፕ እንግዲህ ወደ ስልጣን ከመጡ በኋላ ካናዳን የመጠቅለል ፍላጎት እንዳላቸው ማሳየታቸው ይታወቃል። ይህን በተመለከተም ካናዳ ጠንካራና ነጻ ሀገር ናት ብለዋል ንጉስ ቻርልስ ሶስተኛ። አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒም እንግዲህ ንጉሱ በፓርላማ መክፈቻ ንግግር እንዲያደርጉ የጋበዟቸው ይህንን ጠንካራ መልእክት ለአሜሪካ እንዲያስተላልፉላቸው መሆኑም ተገልጿል። በንግግራቸው ሌሎች ሀሳቦችንም አንስተዋል። በፖለቲካም በኢኮኖሚም ባልተረጋጋ ሁኔታ ውስጥ ነው ዓለማችን ያለችው። በዚህ ሁኔታ ውስጥ ደግሞ ካናዳ ጥቅሟን ማስከበር እንደሚያስፈልጋት በመግለጽ ለንግድ ጦርነትና ለኢኮኖሚ እድገት ራስን ማዘጋጀት እንደሚያስፈልግም ጠቅሰዋል። ከዚህ በተጨማሪም ደግሞ ካናዳ የመከላከያ ኃይሏንም በከፍተኛ ሁኔታ ማጠናከር እንደሚገባት መልእክት አስተላልፈዋል። ከውጭ በትንታኔ ወደምንመለከተው ጉዳይ ስናልፍ የደቡባዊ ምስራቅ እስያ ሀገራት የጋራ ጉባኤ በማካሄድ ላይ ናቸው። የዘንድሮ ጉባኤያቸውን ታዲያ ለብቻቸው ማካሄድን አልመረጡም። የፋርስ ባህረ ሰላጤ ሀገራትንና ቻይናን ከጎናቸው በማድረግ ነው ስብሰባቸውን እያካሄዱ የሚገኙት። የደቡባዊ ምስራቅ እስያ ሀገራት ህብረት ከቻይናም ሆነ ከሰላጤው ሀገራት ጋር እየወጠኑት ያለው የትብብር ጎዳና እየተወሳሰበ ባለው የዓለም ኢኮኖሚና ፖለቲካ ውስጥም አንዳች የጋራ መላ ለማበጀት መልካም መሆኑም እየተነገረ ነው። ተስፋ ያለነ በትንታኔ ይነግረናል። ከተመሰረተ ግማሽ ክፍለ ዘመን የተሻገረ የሀገራት ትብብር ማህበር ነው። ዘንድሮ ነሐሴ ላይ 58ኛ ዓመት ልደቱን ሊያከብር እየተዘጋጀ ይገኛል። የደቡብ ምስራቅ እስያ ሀገራት ማህበር በእንግሊዘኛው አህጽሮተ ስያሜው አሲያን እንደ አውሮፓውያን አቆጣጠር በነሐሴ 1967 ሲመሰረት 5 ሀገራትን ማለትም ኢንዶኔዥያ፣ ማሌዥያ፣ ፊሊፒንስ፣ ሲንጋፖርና ታይላንድን በመያዝ ነበር። የህብረታቸው መስራች ጉባኤ ተካሂዶ የነበረው በታይላንዷ መዲና ስለነበርም ስምምነቱን ባንኮክ ዲክላሬሽን በማለት ይጠሩታል። አሲያን ዲክላሬሽንም ይሉታል። አሁን የአባላቱ ብዛት በእጥፍ አድጎ 10 ደርሷል። ብሩኒ፣ ቪየትናም፣ ላኦስ፣ ሚያንማርና ካምቦዲያን በማካተት 11ኛዋ አባል ትሆናለች ተብላ የምትጠበቀውና ለጊዜው የታዛቢነት መቀመጫ ይዛ የምትገኘው ቲሞር ሌስቴ ምስራቅ ቲሞርም አለች። ቲሞር በማላይ ቋንቋ ምስራቅ ማለት ሲሆን ሌስቴ ደግሞ በፖርቱጊዝ ቋንቋ ያው በተመሳሳይ ምስራቅ ማለት ነው። ቲሞር ሌስቴ ምስራቃዊ ምስራቅ። ይህችው በመልክዓ ምድራዊ አቀማመጧ ወሳኝ የሆነችው ደሴት በጉባኤው በታዛቢነት ተወክላለች። የነዚህ ሀገራት ስብስብ ነው ከትናንት ማክሰኞ ጀምሮ በከፍተኛ መሪዎች ደረጃ ጉባኤውን ማካሄድ የጀመረው። ስብሰባቸው ግን ለብቻቸው የሚካሄድ አይደለም። ቻይናና የፋርስ ባህረ ሰላጤ ሀገራት ጭምር የታደሙበት ሆኗል። በ38 ዓመት ዕድሜያቸው ታይላንድን በመምራት ላይ ያሉትና ቀድሞም በአባታቸውና በአክስታቸው የሀገር መሪነትን ልምድ በወጣትነታቸው የቀሰሙት ከሺናዋትራ ቤተሰብ አንዷ የሆኑት ጠቅላይ ሚኒስትር ፔቶንግታርን ሺናዋትራ በጉባኤው ታድመዋል።
የቪየትናም ጠቅላይ ሚኒስትር ፋሚንቺን፣ የአስተናጋጇ ሀገር የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም፣ የፊሊፒንስ ፕሬዝዳንት ፈርዲናንድ ማርቆስ ዳግማዊ፣ የብሩኔው ሱልጣን ሐሰን አል ቦልኪያህ የተካፈሉበት ነው። ከአሲያን አባል ሀገራት ውጪ ደግሞ የቻይናው ጠቅላይ ሚኒስትር ሊ ቂያንግ፣ የኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ፣ የኩዌት አልጋ ወራሽ ሼህ ሳባህ ካሊድ አልሳባህ፣ በተባበሩት አረብ ኤምሬትስ የራስ አልሃይማህ ገዢ ሼህ ሳውድ ቢን ሳቅር አልቃሲሚ፣ የባህሬን አልጋ ወራሽ ሳልማን ቢን አህማድ አልኸሊፋም በኳላላምፑር ጉባኤ ከታደሙት መካከል ይገኙበታል። ይህ የፕሮቶኮል ዝርዝር ያለ ምክንያት የቀረበ አይደለም። ጉባኤው አሁን በምንገኝበት የዓለም የፖለቲካና ኢኮኖሚ መሳከር ውስጥ አንዳች መላ ለመምታት ሀገራት ምን ያህል እየተፈላለጉ መሆኑን ከፍ አድርጎ ለማሳየት እንጂ። አሶሺየትድ ፕሬስ ከኳላላምፑር እንደዘገበው በአሲያን ህብረት ስር የተሰባሰቡት የደቡባዊ ምስራቅ እስያ አባል ሀገራት ከቻይናና ከሰላጤው ሀገራት ጋር በመተባበር ይህን ጊዜ መሻገር ይሻሉ። ፕሬዝዳንት ትራምፕ የአሜሪካ ፕሬዝዳንት ሆነው ዳግመኛ ወደ ስልጣን ከመጡ ካለፉት 5 ወራት ወዲህ የዓለም ኢኮኖሚ መረበሽ ገጥሞታል። የትራምፕ ታሪፍ በተለይ ደግሞ የደቡባዊ ምስራቅ እስያ ሀገራትን ክፉኛ የሚጎዳ እንደሆነ ነው ሁኔታዎች የሚያመላክቱት። እነዚህ ሀገራት ታዲያ አማራጭ ገበያዎችን፣ አማራጭ የንግድና ኢኮኖሚ ተጣማሪዎችን መሻታቸው ተፈጥሯዊ ነው። ለዚህም ነው አሜሪካ ፊት ስትነሳቸው ፊታቸውን ወደ ሰላጤው ሀገራትና ወትሮም ጥሩ ወዳጃቸው ወደ ሆነችው ቻይና ይበልጥ የመለሱት። በአሲያ ጉባኤ የመክፈቻ ንግግር ያደረጉት ያስተናጋጇ ሀገር ማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ይህ ጉባኤ ለአዲስ አይነት የንግግርና የትብብር ምዕራፍ በር መክፈቻ ነው ብለዋል። የቻይናው ጠቅላይ ሚኒስትር ሊ ቂያንግ ደግሞ ሀገሬ ቻይና አሲያንና የሰላጤው ትብብር ካውንስል አባል ሀገራት በአንድ ላይ ሆነን የራሳችንን የተለየ ፈለግ ማበጀት እንችላለን ያሉት መጻያችን ይበልጥ የምንቀናጅበት ፈተናዎችን በጋራ ኃይል ይበልጥ አይበገሬ ሆነን የምንቋቋምበትና ሁላችም በጋራ ይበልጥ የምንበለጽግበት ማድረግ እንደማይሳነን እተማመናለሁ ነው ያሉት። 10ሩ የአሲያን አባል ሀገራት፣ የሰላጤው ትብብር ካውንስል አባል ሀገራትና ቻይና በድምር ዓመታዊ ጥቅል ብሔራዊ ምርታቸው 25 ትሪሊዮን ዶላር ይጠጋል። እነዚህ ሀገራት ያላቸው የህዝብ ብዛት ደግሞ በጥቅል ከ2 ቢሊዮን በላይ በመሆኑ በራሱ ግዙፍ ገበያ ነው። እንዲህ ያሉትን እድሎች በመያዝ ነው እድሎቻቸውን ወደፊት አውጥቶ በማጣመር የእርስ በርስ ገበያዎቻቸውንና ቀጣና ዘለል ኢንቨስትመንቶቻቸውን ከትራምፕ የታሪፍ ጡጫ ለማትረፍ እየሞከሩ የሚገኙት። በእርግጥ ቻይና ቀድሞም ሆነ አሁን የደቡባዊ ምስራቅ እስያ ሀገራት ወሳኝ የንግድ አጋር ናት። ከዚህ ወዲያም የማትዋዥቅ ታማኝ አጋር ሆና እንደምትዘልቅ ለአሲያኑ አረጋግጣላቸዋለች። በቻይናና በፋርስ ባህረ ሰላጤ ትብብር ሀገራት መካከል ያለው የንግድና ኢኮኖሚ ግንኙነትም ግዙፍ ነው። ቻይና ከውጭ ወደ ሀገሯ ከምታስገባው ነዳጅ ከ3 እጅ አንዱን ከነዚሁ ከሰላጤው ሀገራት የምትሸምተው ነውና ነዳጅ አምራች የሆኑትን ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስን የያዘው የሰላጤው ትብብር ካውንስል በእርግጥ ከአንድ ሳምንት በፊት ከአሜሪካ ጋር ወዳጅ ሆኖ እንደሚቀጥል ለፕሬዝዳንት ትራምፕ አረጋግጧል። ከቻይና ጋርም በተመሳሳይ መልካም ወዳጅ ሆነን እንዘልቃለን ብሏል። በአሲያን ስር የተሰባሰቡት የደቡብ ምስራቅ እስያ አባል ሀገራት ደግሞ የምንከተለው የውጭ ጉዳይ ፖሊሲ ገለልተኝነትን መርሁ ያደረገ ነው ብለዋል። ከቤይጂንግም ሆነ ከዋሽንግተን ጋር በጋራ ጥቅሞች ላይ የተመሰረቱ አጋርነቶችን እንሻለን ነው የሚሉት። በእድገት፣ በልማት፣ በብልጽግናና በስልጣኔ ሀዲድ ላይ ጥሩ ተቆናጠው በመገስገስ ላይ የነበሩት እነዚህ የደቡብ ምስራቅ እስያ አዳጊ ሀገራት የትራምፕ ታሪፍ የመብረቅ ጅራፍ ነው የሆነባቸው። ትራምፕ ከ10ሩ የእስያን አባል ሀገራት በስድስቱ ላይ የጣሉት ከ32 እስከ 49 በመቶ ታሪፍ እንኳን በአዳጊ ሀገር ጫንቃ በለሙት ሀገራትም ቢሆን አከርካሪን የመስበር ያህል ነው። ለዚህም ነው አማራጮችን ማማተር ጊዜ የማይሰጡት ጉዳይ የሆነባቸው። ከቻይና በተጓዳኝም የሰላጤውን ሀገራት ወደ ራሳቸው ይበልጥ ሳብ ያደረጉበት ምክንያትም ይኸው ነው። በእርግጥ ወትሮም ጥሩ የንግድ ግንኙነት አላቸው። በአሲያንና በፋርስ ባህረ ሰላጤ ነዳጅ አምራች
ሀገራት መካከል ያለው አጠቃላይ የንግድ ልውውጥ መጠን በካቻምና ስሌት እንኳን ወደ 131 ቢሊዮን ዶላር የተቃረበ ነው። ስለዚህም የትራምፕ ታሪፍ ከረረም ለዘበ አንዴ አይናቸውን የገለጡ ሀገራት አማራጮችን አስፍተው ከመገኘት ወደ ኋላ የሚመለሱ አይመስልም። በነገራችን ላይ የአሲያን አባል ሀገራት መካከል ከሆኑት አንዷን ብሩኒን ቀደም ሲል ጠቅሰናታል። ይህች ሀገር በሱልጣኔት ትመራለች። የሀገሪቱ መሪ ሱልጣን ሐሰን አልቦልኪያም ጉባኤውን ለመታደም ኳላላምፑር ከገቡ መሪዎች አንዱ መሆናቸውን ጠቅሰናል። ሰኞ ዕለት ቀድሞ በተካሄደው የአሲያን ጉባኤ ተካፍለው ነበር። በአሲያንና በሰላጤው ሀገራት የሁለትዮሽ ጉባኤም ነበሩ። ቻይናን ባካተተው የሶስትዮሹ ጉባኤ ላይ ግን ሳይታደሙ ቀሩ። ጋዜጠኞች ለምን ሲሉ ጠየቁ። ያስተናጋጇ ሀገር ማሌዥያ መንግስት በሰጠው ምላሽ የ78 ዓመቱ የብሩኒ ሱልጣን ከሥራ መደራረብ የተነሳ ከፍተኛ ድካም አጋጥሟቸው ሆስፒታል ገብተው ነው ብሏል። ኳላላምፑር በሚገኘው የልብ ሕክምና ተቋም ውስጥ እንደው ፋታ ለመውሰድ ያህል አረፍ ብለዋል ሲልም አብራርቷል። የብሩኒ ሱልጣን ከዓለማችን የናጠጡ ቱጃሮች መሃል አንዱ ናቸው። በዘር ሐረግ ቅብብሎች ከሚተዳደሩ ሀገራትም ስልጣን ላይ ሆነው ለረጅም ጊዜ በመግዛት ላይ ያሉት እኒሁ ሱልጣን መሆናቸውን ዘገቦች እግረ መንገዳቸውን አመላክተዋል።